ሰላም ቤተሰብ እንዴት ናችሁ? ዛሬም ፍሬሽማን ኢንተርፕረነርሺፕ ቻፕተር 3 ሶስተኛው ፓርት ላይ ዛሬ ደርሰናል። ዛሬ እሱ ነው የምናይ። ቀጥታ ወደ ቱቶሪያላችን ከማለፋችን በፊት ምንን እንደምናይ ቀድሜ ላሳያችሁ። በዛሬው ቱቶሪያላችን የምናየው በሞጁላችሁ አምስተኛው ርዕስ እና ስድስተኛውን ርዕስ ነው የምናይ። አምስተኛው ርዕስ ወይም ደግሞ 3.5 ማለት ነው classification of micro and small enterprise ነው የሚል different types of classification criteria አለ። እሱ እናያለን። በዛ ውስጥ levels of MSA ወይም ደግሞ micro and small enterprise የሚል in Ethiopia ንዑስ ርዕስን እናያለን። ከዛ 3.6 setting up a small scale business የሚል ርዕስ እናያለን። environmental analysis SWOT analysis የሚሉትን እናያለን ማለት ነው በዛሬው ቱቶሪያላችን። በመጨረሻው እንደተለመደው ራሳችንን ኢቫሉዌት የሚያደርግ ሁለት ያክል ጥያቄዎችን ሰርተን የዛሬውን ቱቶሪያል በዚህ የምንጨርስ ይሆናል ማለት ነው። እስከ መጨረሻው አብራችሁኝ ሁኑ። classification of micro and small enterprise ብለን እንከፍለዋለን። ኢንተርፕራይዝን ማይክሮ ኤንድ ስሞል ብለን በሁለት ክራይቴሪያዎች እንከፍላቸዋለን። የመጀመሪያው ክራይቴሪያ ምንድነው? ቤዝድ ኦን ማኑፋክቸሪንግ የሚለው ነው። ያ ማለት ፕሮዳክትን ፕሮዲዩስ የሚያደርጉ ተቋማት ወይም ደግሞ ኢንተርፕራይዞች ወይም ደግሞ የንግድ ተቋማት ማለት ነው። በዚህ መንገድ ስሞል እና ማይክሮ ብለን እንከፍለዋለን። ይሄ ማኑፋክቸሪንግ የሚባለው የሆነ ፕሮዳክትን ፕሮዲዩስ ማድረግ ነው። ኮንስትራክሽን ላይ የተሰማሩ የንግድ ተቋማት ናቸው። እንደ ብሪጅ ቢልዲንግ ኤንድ ሮድ ምናምን የመሳሰሉት ማለት ነው። ማይኒንግ ኢንዱስትሪ ላይ የተሰማሩ ኢንተርፕራይዞች ናቸው። በዚህ ስሞል እና ማይክሮ ብለን እንከፍለዋለን። እንዴት ነው ምናምን የሚለውን እታች ላይ በቴብል አስቀምጬላችኋለሁ፣ እሱ እናያለን። ሁለተኛው የምንከፍለው ደግሞ ይሄ የምንሰጠው አገልግሎት ከሆነ የላይኛው ፕሮዳክት ነው ፕሮዲዩስ የምናደርግ ወይም ደግሞ በማኑፋክቸሪንግ ላይ እየተሰማራን ከሆነ ነው። ሁለተኛው ደግሞ በሰርቪስ ወይም ደግሞ አገልግሎት ሰጪ ንግድ ተቋማት ከሆነ ይሄ ለምሳሌ ሪቴሊንግ በአነስተኛና ጥቃቅን ንግድ ተቋማት የሚባሉ ነው። ሌላው ትራንስፖርቴሽን ላይ የሚሰማሩ በሆቴልና ቱሪዝም ኢንዱስትሪ ውስጥ የተሰማሩ አይሲቲ ኤንድ ሜንቴናንስ፣ እነዚህ ሁሉም አገልግሎት ላይ ናቸው። ንግድ ምናምን ብናየውን አገልግሎት ነው። ትራንስፖርትም ይሄ አገልግሎት ሰርቪስ ነው የሚሰጥ። ሆቴልም በተመሳሳይ ማለት ነው። በአጠቃላይ ስሞል እና ማይክሮ ብለን የከፈልነው እንግዲህ በሁለቱ መስፈርት ወይም ደግሞ በማኑፋክቸሪንግ እና በሰርቪስ ብለን አይተነዋል። ማኑፋክቸሩን በሁለት ይሆናል፣ ማይክሮ እና ስሞል። ሰርቪሱ ኢንተርፕራይዙ ስሞል እና ማይክሮ ተብሎ ይከፈላል። ለምሳሌ ማይክሮ ኢንተርፕራይዝ የሚለውን ስናይ ከዚህ ላይ በነገራችን ላይ ማየት የሚጠበቅብን ማይክሮ ከስሞል ያነሰ መሆኑ ነው። ማይክሮ ማለት የመጨረሻው ትንሹ ማለት ነው። ስሞል ሊትል ቢት ያደገ ወይም ደግሞ በቶታል አሴትም በነምበር ኦፍ ሂውማን ኦፕሬት በሚያደርገው የሰው ብዛትም ትንሽ የሚሻል ነው ስሞል ከማይክሮ ማለት ነው። ማይክሮ የሚለውን ስናይ በኢንዱስትሪ ማለት ማኑፋክቸሪንግ ላይ ያለ ማለት ነው። ኢንዱስትሪ ላይ ከ5 ያነሰ ነው። ማክሲመም ነምበር ኦፍ ሂውማን ቢንግ ኢንቮልቭ የሚያደርገው 5 ነው። ቶታል አሴቱ ወይም ደግሞ ለመጀመሪያ ጊዜ ስታርታፕ ለማድረግ አሴቱ ከ100,000 ብር ያነሰ ነው። ይሄ ዶላር ምናምን አስቀምጡታል። ይሄ በድሮ የተቀመጠ ነው። አሁን ሌላ ስለሆነ ማለት ነው። ስለዚህ በአጠቃላይ ነምበር ኦፍ ሂውማን ፓወሩ ከ5 ያነሰ ነው። አሴቱ ከ100,000 ብር ያነሰ ነው። ሌላው ደግሞ ሰርቪስ የሚሰጡ ከሆነ እነዚህ ሰርቪስ የሚሰጡ ማይክሮ የምንላቸው እስከማን ነው። በተመሳሳይ ሂውማን ፓወሩ ከ5 ያነሰ ነው፣ ማይክሮ ስለሆነ ማለት ነው። ሌላው ቶታል አሴቱ ከዚህ ጋር የሚለይ በአሴቱ ነው። ያ ማለት 50,000 ብር ነው። ሃፍ ኦፍ ኢንዱስትሪ ማለት ነው። ለኢንዱስትሪ ከምናወጣው ግማሽ ማለት ነው። ከ50,000 ብር በታች ከሆነ ማይክሮ ሰርቪስ ይባላል። ያን ማይክሮ ኢንተርፕራይዝ በሰርቪስ ውስጥ ወይም ደግሞ አገልግሎት ሰጪ ተቋማት ውስጥ የሚሰራ ድርጅት ነው ማለት ነው። ሌላው ስሞል ላይ ስንመጣስ ስሞል ኢንተርፕራይዝ የምንለው ምንድነው? ስለዚህ በኢንዱስትሪ ስናየው ወይም ደግሞ ማኑፋክቸሪንግ ላይ የተሰማራውን ኢንዱስትሪ ስናየው ነምበር ኦፍ ሂውማን ፓወር ከ6 እስከ 30 ድረስ ውስጥ ከሆነ ስለዚህ እሱ ስሞል ኢንተርፕራይዝ ነው የሚባለው። ነምበር ኦፍ ካፒታል ደግሞ ከ100,000 ብር ጀምሮ እስከ 1.5 ሚሊዮን ብር ነው። ከ100,000 ብር ጀምሮ እስከ 1.5 ሚሊዮን ብር ድረስ ይሄዳል ማለት ነው። ሌላ ሰርቪስ አገልግሎት ሰጪ ከሆነስ ስሞል ብለን የምንመድበው ነምበር ኦፍ ሂውማን ፓወሩ ተመሳሳይ ነው። ሌላ አማውንት ኦፍ ቶታል አሴት የሚያደርጉት ደግሞ ከ50,000 ብር እስከ 500,000 ብር ነው ማለት ነው። ስለዚህ አሁን ከላይ ማይክሮ ኤንድ ስሞል የምንለው በኢንተርፕራይዙ እና ወይም ደግሞ በሴክተሩ ያ ማለት በኢንዱስትሪ እና በሰርቪሱ የሚለያዩት በእንትኑ ብቻ ነው። ቶታል አሴቱ ብቻ ነው። የመጀመሪያ አሴት መጀመሪያ ላይ
ኢንቨስት የሚያደርጉት በአሴቱ ብቻ ነው እንጂ በነምበር ኦፍ ፓወሩ የተመሳሰለ ነው ማለት ነው፣ ወይም ደግሞ ተመሳሳይ ነው። ለምሳሌ ከዚህ ላይ ምንድነው ኢንዳስትሪው ላይ 5 ነው፣ ሰርቪስ ላይም 5 ነው። ከዚህም በተመሳሳይ ስሞል ላይ ኢንዳስትሪው ከ6 እስከ 30 ነው፣ ሰርቪሱም ከ6 እስከ 30 ነው። ነምበር ኦፍ ቶታል አሴቱ ግን በሃፍ የቀነሰ ነው ማለት ነው። ሶ ዘ ዲፈረንስ ይሄ ነው ማለት ነው። 4 አይነት ኮምባይኔሽን አለው። ይሄን ነው የሚያስቀምጥልን ክላሲፊኬሽኑ ማለት ነው። ሌላው ማይክሮ ኤንድ ስሞል ኢንተርፕራይዝን ስንጀምር 4 ሌቭል አሉት። ሶ እነዚህ 4 ሌቭሎች ምንድናቸው የሚለውን ስናይ ደግሞ ኢን ኢትዮጵያ ኮንቴክስት ነው የምናየው። የመጀመሪያው ሌቭል ወይም ደግሞ የመጀመሪያው ደረጃ የሚባለው ማለት ነው ኢንኮርፖሬት ፒፕል who are interested to establish MSA and those who complete the required professional or skill from various institutions involved by legal in the form of association or private startup የምንለው ከዚህ ላይ እንደሚያሳየን ምንድነው people who are interested to establish MSA የሆነ ግሩፕ ኦፍ ፒፕል ሊሆን ይችላል ወይም ደግሞ ኢንዲቪጁዋል ሊሆን ይችላል። ብቻ ግን ኢንተረስትድ የሆነ ነው ወይም ደግሞ ፍላጎት ያለው ለዛ ስራ እና ፍላጎት መኖሩ ብቻ አይደለም ኮምፕሊት ዘ ሪኳየርድ ፕሮፌሽን ወይም ደግሞ ልምዱ ምንድነው ኢንተርፕረነር ያልነው ስለሆነ ማለት ነው። ኢንተርፕረነር ሊሆን ይችላል ሊሆን ይገባል። እዛ ስኪል ፕሮፌሽናል ወይም ስኪል ያለው ይሄ ሁለቱም ብቻ በቂ አይደለም። ኢንተረስቱም ፕሮፌሽኑም በቂ አይደለም። ሌላም ሶስተኛ ነገር አለ። እሱ ምንድነው ከሚመለከተው ኢንስቲትዩሽን ሌጋሊ ሬጂስተር ማድረግ አለበት ነው የሚለን። ይሄ አይዘር ኢን ዘ ፎርም ኦፍ አሶሲዬሽን ሊሆን ይችላል በድርጅት ወይም ደግሞ በግሩፕ ሊሆን ይችላል የሆኑ የተወሰኑ ሰዎች ምናምን ካልሆነ ደግሞ ፕራይቬት ሊሆን ይችላል የሆነ ኢንዲቪጁዋል የሆነ ሰው ሊሆን ይችላል። ሶ ከዚህ ላይ የምናየው ስታርታፕ የምንለው መጀመሪያ ማለት ነው በቃ የሆነ ሰው የሆነ ቢዝነስ ሲጀምር ማለት ነው። ይሄ 4 ነገሮችን ይዟል። የመጀመሪያው ኢንተረስትድ መኖር አለበት። ሁለተኛው ፕሮፌሽን ወይም ደግሞ ሙያው ሊኖራቸው ይገባል። ሶስተኛው ደግሞ የሚመለከተው አካል ላይ ሌጋል ሊኖራቸው ይገባል። ሌጋል የሆነ ፐርሚሽን ማለት ነው። ከዛ በኋላ በአሶሲዬሽንም በፕራይቬትም ሊጀምሩ ይችላሉ ማለት ነው። ቢጋንስ ፕሮዳክሽን ኤንድ ሰርቪስ አንደር ሌጋል ፍሬምወርክ ኦር ሌጋል ኢንቲቲ ነው የሚለን። ሌጋል መሆን መቻል አለበት። ሁለተኛው ሌቭልስ ምንድነው የሚለን ወይም ደግሞ ትንሽ ከመጀመሪያው ሌቭል ያደገ እንደሚሆን ነው የሚያሳየን ምክንያቱም ሌቭል ስለሚል ማለት ነው። አን ኢንተርፕራይዝ said to be growth level when an enterprise becomes competent in price, quality and supply and profitable using the supported provider ነው የሚለን። ይሄ growth level የምንለው ደግሞ ተጀምሯል ስታርታፕ ካደረገ በኋላ ከሆነ ታይም በኋላ ኮምፒቲት መሆን የሚችል አቅም ሲደርስ ነው። ያ ማለት ተመሳሳይ ፕሮዳክት ፕሮዲዩስ የሚያደርጉ ሌላ ካምፓኒ ኢንተርፕራይዞች ይኖራሉ። ከነሱ ጋር በፕራይሱ ኮምፒቲት ማድረግ በኳሊቲ ፕሮዳክት ፕሮዲዩስ ማድረግ ሲችልና እንዲሁም ደግሞ ኳሊቲ ያለው ሰርቪስን መስጠት ሲችል እና ፕሮፊቴብል መሆን ሲችል በዚህ ደረጃ ከደረሰ ግሮዝ ሌቭል ነው። ግሮዝ ሌቭል ደርሷል የምን ኮምፒቲቲቭ ደረጃ ሲደርስ ነው። at this level an enterprise manpower and total asset is larger than the startup level. ከመጀመሪያው ስታርታፕ ከምንለው ሌቭል በአጠቃላይ ቶታል አሴቱም እንዲሁም ደግሞ ማንፓወሩም የጨመረ ነው ወይም ደግሞ እያደገ ይሄደ ነው ማለት ነው። ይኛው ሌቭል የተሻለ ነው ኮምፒተንት መሆን ከቻለበት ስቴጅ ስለደረሰ ነው የሚለው ነው በደንብ ፎከስ ማድረግ ያለብን እዚህኛው ሌቭል ማለት ነው። ሌላው ሶስተኛው ሌቭል ደግሞ ምንድነው የሚለን ማቹሪቲ ሌቭል ነው የሚለን። ማቹሪቲ ስሙ ላይ ኢንዲኬት የሚያደርገን የሆነ ነገር አለ። when an enterprise able to profitable and invest further by fulfilling definition given to the sector and usually support provided ነው የሚለን። እዚህ ላይ ምንድነው የሚለን ማቹሪቲ ማለት ኦሬዲ የሆነ የሚፈልግበት ደረጃ ደርሷል ማለት። ይሄኛው ደረጃ ላይ ደረሰ ማለት ፕሮፊቴብል የሆነ እና ፋርዘር ደግሞ ምንድነው ፉልፊል ያደረገ ዴፊኒሽኑ ወይም ደግሞ ማይክሮ ኤንድ ስሞል ኢንተርፕራይዝ የሚባሉት ራሳቸውን የቻለ ደረጃ የተሰጣቸዋል። በባለፈውም ለማየት ሞክረናል ማይክሮ ኤንድ ስሞል ኢንተርፕራይዝ የሚባሉ ደረጃቸውን ማለት ነው። እዛ ደረጃ የደረሰ ዴፊኒሽኑን ያሟላበት ደረጃ የደረሰና ፉሊ ፕሮፊቴብል መሆን የቻለ ነው MSE ደረጃ ላይ ደርሷል ማለት ነው። ሌላው አራተኛውና የመጨረሻው ሌቭል ደግሞ ግሮዝ ኤንድ ሚዲየም ሌቭል የሚባለው ነው። an enterprise said to be transformed from a small to medium level of growth is when it enabled to be competent in price, quality and supply using the support given to the level ነው የሚለን። ከዚህ ላይ ሁለተኛውም ስናይ ኮምፒተንት ኢን ፕራይስ ኳሊቲ ኤንድ ሰፕላይ ምናምን ይለናል። ኮምፒቲት ማድረግ የሚችል ነው ምናምን ይላል። ከዚህም ኮምፒተንት ነው የሚለን በት ግን አለው ዲፈረንስ። ይሄኛው ግሮዝ ሚዲየም ሌቭል የተባለው ከስሞል ወደ ሚዲየም ወደ የሚባለው የሆነ ሌቭል አድጓል።
ሶ ካደገው ሌቭል ከዛ ደረጃ ላይ ኮምፒቴንስ ማድረግ መቻሉን ነው የሚያሳየን ከዚህ ላይ ያ ማለት ጀስት ይሄን ግሮዝ ሌቭል የተባለውን አልፎ እነዛ ጋር ኮምፒቴት ሲያደርግ የነበረውን አልፎ ከዚህኛው ሌቭል ደርሶ ያንን ኮምፒቴት ማድረግ መቻል ሲችል ነው ማለት ነው። ሶ ይሄኛው ከስሞል ሌቭል ወደ ሚዲየም ሌቭል አድጓል ማለት ነው። ሶ በዛ ሌቭል ደግሞ ምንድነው ኮምፒቴት ያደርጋል። ሌላው 3.6 የሚለን ደግሞ ሴቲንግ አፕ ኤ ስሞል ስኬል ቢዝነስ። ሶ ስሞል ስኬል ቢዝነስን እንዴት አድርግ ነው ሴት አፕ የምናደርገው ወይም ደግሞ ለመጀመሪያ የምንጀምረው የሚለው ነው። ዛት ሚንስ ኢምፕሊሜንቴሽን ላይ እንዴት አድርገን ኢምፕሊሜንት የምናደርገው ማለት ነው። ዘ ኢንተርፕረነሪያል ፕሮሰስ ኦፍ ላውንቺንግ ኤ ቬንቸር ካን ቢ ዲቫይድድ ኢንቱ 3 ስቴጅስ። የሆነ ስሞል ቢዝነስን ኢምፕሊሜንት ለማድረግ ወይም ደግሞ ላውንች ለማድረግ 3 ስቴጆች አሉ ነው የሚለን። የመጀመሪያው ዲስከቨሪ ስቴጅ ነው፣ ሁለተኛው ኢቫሉዌሽን ስቴጅ ነው፣ ሶስተኛው ደግሞ ኢምፕሊሜንቴሽን ስቴጅ ነው። ሶ እነዚህ 3 ሜን ስቴጆች ናቸው። በውስጡ 7 ስቴጅ አለው። ቆይተን እናያቸዋለን በእያንዳንዱ የተከፋፈለ ስላላቸው ማለት ነው። ሶ በዋናነት ግን 3 ዋና ዋና ስቴጆች አሉ። ሶ ዲስከቨሪ፣ ኢቫሉዌሽን ኤንድ ኢምፕሊሜንቴሽን ማለት ነው። ዲስከቨሪ ማለት ፋይንድ አውት ሳምቲንግ ነው፣ የሆነ ነገርን ማግኘት ነው። ኢቫሉዌሽን ማለት ደግሞ የሆነ ትሬድ ኦፍ መስራት ነው፣ ንግድ ነገር ማለት ነው። ይሄ ከዚህ ይሻላል ምናምን ኮምፔር ኤንድ ኮንትራስት ላይ መስራት ነው፣ አናላይስ መስራት ነው። ሌላው ኢምፕሊሜንቴሽን ደግሞ አክቹዋሊ ወይም ደግሞ ፕራክቲካሊ ሪያላይዝ ማድረግ የሆነን ነገር። ሶ ባጭሩ እነዚህ አይዲያቸው እንደዚህ ከሆነ ሶ እነዚህ እስኪ ዲቴይል ወደታች እንያቸው። 7 ፕሮሰስ አለው። እነዚህ 7ቶች ናቸው ኮምፓክትድ ሆኖ ወደ 3ቱ የተጠቃለሉት ማለት ነው። ሶ የመጀመሪያው ለምሳሌ ዲስከቨሪ ያልነው ወይም ደግሞ አይደንቲፋይንግ ኦፖርቹኒቲ ማለት እንችላለን። ብዙ አይዲያዎችን ማግኘት ምናምን ብለን ቻፕተር 1 ላይ ያየነው ነው። ሶ ለምሳሌ ይህ 7 ነው ብለናል። 2ቱ ስቴጅ ዲስከቨሪ ላይ ይካተታል፣ 2ቱ ደግሞ ኦፖርቹኒቲ ኢቫሉዌሽን ላይ ይካተታል፣ ከዚህ ከላይ ከየናቸው ማለት ነው። ሌሎቹ ቀሪዎቹ 3ቶቹ ደግሞ ኢምፕሊሜንቴሽን ላይ ይካተታሉ ማለት ነው። ሶ ዲስከቨሪ ላይ ከሚካተቱት ለምሳሌ ምንድነው ዲስከቨሪንግ ዩር ኢንተርፕረነሪያል ፖቴንሻል። ሶ የኛን ፖቴንሻል ኢንተርፕረነሩ ወይም ደግሞ ይሄን ኢኖቬሽኑን ኢንቨንት የሚያደርገው ሰው የራሱን ፖቴንሻል ዲስከቨር ማድረግ መቻል አለበት ነው፣ ማግኘት መቻል አለበት። ሁለተኛው ደግሞ አይደንቲፋይንግ ኤ ፕሮብለም ኤንድ ፖቴንሻል ሶል። ሶ ፕሮብለሙን ማግኘት ነው። ሶ ፕሮብለሙን እንዴት አድርጎ ሶልቭ ማድረግ እንዳለበትም ማወቅ መቻል አለበት ነው የሚለን። ሶ ሁለተኛው ኦፖርቹኒቲ ላይ ደግሞ ሌሎች 2 ስቴጆች አሉ ወይም ደግሞ ሌቭሎች አሉ። ኢቫሉዌሽን ዘ አይዲያ አስ ኤ ቢዝነስ ኦፖርቹኒቲ። ሶ እዚህ ላይ ዲስከቨሪ ላይ ያገኘነው ብዙ አይዲያዎች ነው፣ ቻፕተር 1 ላይ እንዳየ ነው። ሶ እነዛን አይዲያዎች ኢቫሉዌት ማድረግ ኮምፔር ኤንድ ኮንትራስት ማድረግ ነው ከብዙ አይነት መንገድ። ለምሳሌ የምንመርጠው ነገር ኢዘር አገልግሎት ቢዝነስ ይሁን ኢንተርፕራይዝ ወይም ደግሞ የሆነ ማኑፋክቸሪንግ ላይ ይሁን ኢንዱስትሪ ማይኒንግ ላይ ሊሆን ይችላል፣ ኦር ኮንስትራክሽን ላይ ሊሆን ይችላል። ሶ ብዙ አይነት ሀሳብ ሊኖረን ይችላል። ሶ እነዛን ኢቫሉዌት ማድረግ ነው። ሌላው አራተኛው ኢንቨስቲጌቲንግ ኤንድ ጋዘሪንግ ዘ ሪሶርስ ነው፣ ከዚህ ጋር የተገናኘ ነው። ሶ ከኢቫሉዌት ስናደርግ እነዚህ ሪሶርሶችንም አብረን ኢንቨስቲጌት ማድረግ አለብን። ሌላው ሶስተኛው ላውንቺንግ ኤንድ ዲቨሎፒንግ ኢንተርፕራይዝ ወይም ደግሞ ኢምፕሊሜንቴሽን ነው፣ አክቹዋል ሪያላይዜሽን ወይም ደግሞ የመጨረሻ ሪዛልቱ ወደ መሬት አውርዶ መስራት ማለት ነው። እዚህ ኦፖርቹኒቲ ኢቫሉዌሽን ኤንድ ዲስከቨሪ የተባሉት አይዲያ ናቸው። በቃ አይዲያ ተመርጧል። ሶ ከዚህ ስንደርስ አንዲት አይዲያ ይዘናል፣ ያችን አይዲያ አክቹዋሊ መስራት ነው ማለት ነው። ሶ ፎርሚንግ ዘ ኢንተርፕራይዝ ቱ ክሬት ቫልዩ፣ ሶ ቫልዩ እንዲሰጠን ማድረግ ነው። ኢምፕሊሜንቲንግ ዘ ኢንተርፕረነሪያል ስትራቴጂ፣ ሶ ስትራቴጂ አለን የተከተልነው ስትራቴጂ። ምክንያቱም ስትራቴጂ እንከተላለን ኢቫሉዌሽን ላይ ምናምን ያየነው ስትራቴጂን ዲቨሎፕ ለማድረግ ስለሆነ ማለት ነው። ሶ ስትራቴጂውን አክቹዋሊ ኢምፕሊሜንት ማድረግ ነው። ሌላው ፕላኒንግ ዘ ፊውቸር፣ ወደፊትም የሚሆነውን ነገር ጨማሪ ፕላን ማድረግ ነው። ይህ 7ኛው ስቴጅ በኢምፕሊሜንቴሽን ውስጥ ማለት ነው። ስንሰራ ወይም ደግሞ ሴት አፕ ስናደርግ አብረን ኮንሲደር ማድረግ የሚጠበቅብን ኢንቫይሮንመንታል አናላይሲስ አለ። ኢንተርፕረነርሺፕ ዳዝ ኖት ኤግዚስት ኢን ቫኪዩም። የሆነ ኢንተርፕረነርሺፕ ለሚሰራው ኢንተርፕራይዝ በኢንቫይሮንመንቱ ዲፔንድ ይሆናል፣ ቫኪዩም ላይ ስላልሆነ ግዴታ ኢንቫይሮንመንታል ፋክተሩን ኮንሲደር ማድረግ አለበት። ኢት ኢዝ አፌክትድ ባይ ኤንድ አፌክት ዘ ኢንቫይሮንመንት። ሶ እሱም ኢንቫይሮንመንትን አፌክት ያደርገዋል፣ ኢንቫይሮንመንቱም የኛን ኢንተርፕራይዝ አፌክት ያደርገዋል። ሶ ኢንቫይሮንመንት እና ኢንተርፕራይዙ እርስ በርሱ ኢንተርዲፔንደንት ነው ማለት እንችላለን ማለት ነው። ስለዚህ እንደዛ ከሆነ ደግሞ ግዴታ አናላይስ መስራት አለብን። ሶ ይህን ስንሰራ ማክሮ ኢንቫይሮንመንት የሚባለውን አናላይስ መስራት አለብን። ሶ ማክሮ ኢንቫይሮንመንት የሚባለው የሚይዘው
ፖለቲካል፣ ቴክኖሎጂካል፣ ሶሻል፣ ሌጋል ኤንድ ኢኮኖሚካል ኢንቫይሮንመንት እና ሌሎችን በባለፈው ቻፕተር 1 ላይ ዲቴል አይተናል። ኢንቫይሮንመንት እንዴት አፌክት እንደሚያደርገው ማለት ነው። ፖለቲካል እንዴት ነው አፌክት የሚያደርገው? ኢንስታቢሊቲ ሊሆን ይችላል፣ ወይም ደግሞ ኢምፖርት ኤክስፖርት በምናደርግበት የኛ ፕሮዳክት አፌክት ሊሆን ይችላል። አይዘር ኢምፖርት ማቴሪያሎችን የምንጠቀምባቸው፣ ሌላው ደግሞ ኤክስፖርት ስናደርግ ምርታችንም የሆነ የሚገዛን አካል ያስፈልገናል። ሶ ፖለቲካሊ ያለውንም መስራት አለብን። ቴክኖሎጂካሊ የሚለውን እኛ የምንጠቀመው ቴክኖሎጂካሊ ይኖራል፣ ቴክኖሎጂ ማለት ነው። እሱንም ማጥናት አለብን። ሶሻል የአካባቢ ማህበረሰብ ከኛ ከምንሰራው ኢንተርፕራይዝ ጋር ሶሻብል ነው ወይስ አይደለም? ስፔሻሊ አገልግሎት የምንሰጥ ከሆነ የመጀመሪያ ግንኙነታችን ከሶሻል ወይም ደግሞ ከማህበረሰቡ ጋር ነው። ከሱ ጋር ያለንን ግንኙነት ሃይሊ አናላይዝ ማድረግ እንዳለብን ነው የሚያሳይ። ሌላው ሌጋሊ አንዲት ሀገር የምትፈቅደውን የሆነ ኢንተርፕራይዝ ሌላ ሀገር ላይ ፈቅደው ይችላል። የአንዲት አካባቢ ግዛት የሚፈቅደውን የሌላ ግዛት ላይ ፈቅደው ይችላል። ይሄን ሌጋሊ ያለውን ነገር ማየት አለብን። ይሄ ከላይሰንስ ከፓተንት ራይት ከትሬድማርክ ሆና የሚባሉት ነገሮችን ሁሉ ኮንሲደር አድርገን ማየት አለብን። ኢኮኖሚክ ኦፍ ዘ ኢንቫይሮንመንት እኛ የምንሰራበት ሎካል እኛ ለምናመርተው ፕሮዳክት አቅም አለው ወይ የመግዛት ወይም ደግሞ የኛን ሰርቪስ የሚጠቀም አቅም አለው ወይ የሚለውን አናላይስ መስራት አለብን ነው የሚለን። ሁለተኛው ሴክተራል ወይም ደግሞ ኢንዱስትሪ አናላይሲስ ነው የሚለው። ሴክተሩ ለምሳሌ እኛ የምንሰራው በአገልግሎት መስጠት ነው ወይስ ደግሞ በማኑፋክቸሪንግ ውስጥ ነው የሚለውን ማምረጥ አለብን። ስተዲ ዘ ሴክተር ኦር ኢንዱስትሪ ኮንዲሽን ኢን ዊች ዘ ኢንተርፕረነር ፕሮፖዝ ቱ ላውንች ኤ ቬንቸር። የትኛው አገልግሎት ዘርፍ ነው የምንሰጥ? በትራንስፖርቴሽን፣ በሆቴል ወይም ደግሞ በሌላም ሊሆን ይችላል። የትኛው ነው አሪፍ ምናምን የሚለውን አናላይሲሱን ከኤንቫይሮንመንታል ፋክተሮ ጋር እያያያዝን አናላይሱ መስራት መቻል አለብን። በኢንዱስትሪም በተመሳሳይ ዘ ፐርፐዝ ኦፍ ኢንዱስትሪ አናላይሲስ ቱ ዲተርማይን ዋት ሜክ አን ኢንዱስትሪ አትራክቲቭ። ከዚህ ላይ ፐርፐዝ እዚህም በአጠቃላይ ጥናት መስራታችን ጥቅሙ ምን ላይ ነው? ኢንዱስትሪው እኛ የምንሰራው ኢንዱስትሪ አትራክቲቭ መሆን መቻል አለበት። ካልሆነ እኛ ቫልዩ ወይም ደግሞ ፕሮፊቴብል መሆን ስለማንችል ማለት ነው። አትራክቲቭ ዚስ ዩዥዋሊ ኢንዲኬትድ ኢዘር ባይ አበቭ ኖርማል ፕሮፊት ኦር ሃይ ግሮዝ ሬት። የኛን ግሮዝ ሬትም ፕሮፊትም ዲፔንድ የሚሆነው በአትራክቲቭነሱ ነው ማለት ነው። ይህን አናላይሲስ በደንብ መስራት አለብን። ሌላው SWOT አናላይሲስ ይባላል። helps the entrepreneur to clarify, clearly identify his or her own strengths, weakness as well as opportunity and threats. ለኢንቫይሮንመንቱ ምን ያህል ኦፖርቹኒቲን ይፈጥራል፣ ለኢንቫይሮንመንቱ ያለው ትሬትስ። SWOT የሚል ስታንድ የሆነውም ከነዚህ ወርዶች ናቸው። S stands from strength፣ W from weakness፣ O opportunity and T ደግሞ ትሬት የሚሉት ከአራት ወርዶች የመጡ ናቸው። SWOT አናላይሲስ ኢንተርናል የሆነ አናላይሲስ የምንሰራበት ነው ማለት ነው። እንዳጠቃላይ እዚህ ሄራርኪውን አስቀምጦታል። ኢንቫይሮንመንታል አናላይሲስ መስራት አለብን። በዚሁ ሴክተራል አናላይሲስ፣ SWOT አናላይሲስ ብለን አይተናል። ከዛ በኋላ ፕሮዳክት ፕሮዲዩስ ማድረግ ነው ወይም ደግሞ ሰርቪስን መስጠት ነው፣ ፕሮቫይድ ማድረግ ነው የኛ መጨረሻ ግባችን። በዚህ አይነት መንገድ ይሆናል ማለት ነው። የመጨረሻው እንደተለመደው ሁለት ያክል ጥያቄዎችን እንሰራለን ማለት ነው። ለጥያቄዎቹ መልሱን ቪዲዮን ፓውዝ አድርጋችሁ ራሳችሁን መሞከር ትችላላችሁ። የመጀመሪያው ጥያቄ የሚለን which one is not launching stage of entrepreneurial process? በኢንተርፕረነሪያል ፕሮሰስ ላውንቺንግ ስቴጅ ናቸው ብለን ካየናቸው ውስጥ የማይካተተው የትኛው ነው የሚለን። ላውንቺንግ ስቴጅ ብለን ያየናቸው 3 ስቴጆች አሉ። ከነዛ ውስጥ ያልሆነው ነው የሚለን። A ዲስከቨሪ፣ B ስታርታፕ፣ C ኢቫሉዌሽን፣ D ኢምፕሊሜንቴሽን። ሶስቶቹ በእርግጠኝነት ላውንቺንግ ስቴጅ ናቸው። ከነዚህ ውስጥ ያልሆነው ግን የትኛው ነው የሚለን። መልሳችን ስታርታፕ ወይም ደግሞ B ይሆናል ማለት ነው። ስታርታፕ ወይም ደግሞ B ሌቭልስ ኦፍ MSA ብለን ካየናቸው ከአራቶቹ ውስጥ ነው እንጂ ስቴጆቹ ውስጥ አይደለችም ማለት ነው። ዲስከቨሪ የመጀመሪያው ነው ብለን ከስቴጁ ማለት ነው። ዲስከቨሪ የመጀመሪያው ነው፣ ኢቫሉዌሽን ሁለተኛው ነው፣ ኢምፕሊሜንቴሽን ሶስተኛው ብለን አይተናል ማለት ነው። ሁለተኛው ጥያቄያችን blank is analysis which helps the entrepreneur to clarify, identify his or her own strengths and weakness as well as the opportunity and threat in the environment. ኢንተርናል ስትሬንግዛችንን፣ ዊክነሳችንን፣ ኦፖርቹኒቲን እና ትሬታችንን አናላይዝ የምናደርገው በየትኛው ታይፕስ ኦፍ አናላይሲስ ነው ብለን ያየነው የሚለውን ብላንክ ስፔሷ ላይ ቁጭ አድርገዋት ነው የሚለን።
ሶ እናንተ ሞክሩት ኮሜንት ላይ አስቀምጡልን። ለዛሬ ያስኩላችሁ ቱቶሪያል ይሄን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ደግሞ ከተመቻችሁ ላይክ በማድረግ አሳውስታችሁን ደግሞ ኮሜንት ላይ ብጽፉልን ይደርሰናል። እኛም እንደ ሳጀሽናችሁ የምናስተካክል ይሆናል። ስለተከታተላችሁን ቴንኪው። በቀጣይ እስክንገናኝ ደህና ሰንብቱልኝ። ባይ ባይ።